ሰላም ጤና ይስጥልን። ውድና የተከበራችሁ የሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ። እናንተ ከሁሉ አማን ነው አለን። ዛሬ እንግዲህ ይዤላችሁ የመጣሁት ማዮኒዝ ለልጆቼ ልሰራ ነው። ማዮኒዛችን አልቋልና ማዮኒዝ ልሰራ ነው። ስለዚህ ማዮኒዝ የምሰራበትን እኛ በጣም ትንሽ ትንሽ ነው። እናንተም ብትሆኑ ስትሰሩ በጣም ትንሽ ትንሽ ስሩ። ቢያንስ ለአንድ ሳምንት ምናምን የሚሆናችሁና ቤት ውስጥ የሚሰራው ትንሽ በጣም ጽዳት ስለሚፈልግ እናንተም ለአንድ ሳምንት ምናምን የሚሆናችሁ ብቻ ስሩ ማለት ነው። እና እኔም እንደዛ እያደረግኩኝ ነው ምሰራው። የኛ አልቋል። ስለዚህ ዛሬ ልቅረጽላችሁ ብዬ ነው። እኔ ያው አንድ እንቁላል አድርጌ ያለው አንድ እንቁላል እንዲሁም ያውላችሁ አቼቶ፣ ከዛ እንዲሁም ደግሞ ሀርደል ይሄ ሰናፍጭ የሚባለው ማለት ነው። ከዛ እንዲሁም ደግሞ ጨው የተፈጨጨው፣ ከዛ ደግሞ ሎሚ እንደዚህ ግማሽ ምናምን ማለት ነው። ከዛ ይሄንን የምናደርግበት ጨውና አቼቶ ኸርደሉ እንትኑ ማዮኒዙ አሪፍ ሆኖ ጣዕሙን ይዞ እንዲቆይልን እድሜ እንዲኖረው ያደርግልናልና ስለዚህ እንደሱ አድርገን ነው ምን መታው። እና እንዲሁም ደግሞ ያውላችሁ ዘይት ያስፈልገናል ማለት ነው። ዋናና ዋና ነገሩ ዘይቱና እንቁላሉ ነው ማለት ነው። እና እነዚህ እናንተ በፍላጎት የምታስገቧቸው ናቸው። አንዳንድ ሰው ነጭ ሽንኩርትም ይጨምራል። እናንተ ጣዕሙ እንደተመቻችሁ የሚመቻችሁ እናንተ እንዴት ነው የሚለውን ማድረግ ትችላላችሁ። ግን ዋናና ዋና ነገር አንደኛ ነገር የምታስቀምጡበት እቃ፣ በዛ ላይ ደግሞ ትንሽ ትንሽ ለምትጠቀሙበት አህል አድርጋችሁ ብትሰሩ እኔ በጣም አሪፍ ነው ባይነኝና እቃ ደግሞ ከዚህ በፊት የገዛችሁበትን የማዮኒዝ ጠርሙሶች በደንብ አድርጋችሁ አጥባችሁ አድርቃችሁ ቢሆን የተሻለ ነው ማለት ነው። እና እኔ እንደሱ አድርጌ አጥቤ አድርቄ ነው ያስቀመጥኩት። አሁን ታጥቦ ገና አልደረቀም። ስለዚህ ደርቆ ደግሞ ይህን እስከምመታ ስለሚደርቅ አሳያችኋለሁ ማለት ነው። እነዚህን ምን ምን ያህል ነው የምንጨምረው የሚለውን ላሳያችሁ። ይኸውላችሁ ሎሚ ግማሹን አድርጉት እና እንትኑ ባይገባ አሪፍ ነው። ይሄ ምንድን ነው የሎሚው እንትን ማለት ነው። ማለት የተጨመቀ ቢኖራችሁ አሪፍ ነው እና ፍሬው ባይገባ ጥሩ ነው ማለት ነው። እና እኔ ጨምቄ ያላዘጋጀሁትም፣ ግን በቃ በዚህ በማንኪያው አንድ ሚያህል ፍሬው እና ይሄ የእንትኑ የሎሚው ገለባው ሳይገባ እንደዚህ ብታረጉ አሪፍ ነው። በቃ እንደዚህ አንድ በቂያችሁ ነው። እንዲሁም ደግሞ አቼቶ አለ። አቼቶ እና ሎሚ ብታረጉበት በጣም አሪፍ ነው። ምክንያቱም ጊዜ እንዲኖረው ያደርግላችኋል እንትኑን ማለት ነው። ስለዚህ እነሱን እንዲሁም ደግሞ ጨው የምትፈልጉትን ያህል ብዙ ሳይበዛ እንዲሁም ደግሞ ሳያንሰው ብታረጉበት አሪፍ ነው። ያው በማንኪያው ያህል ምናምን። ከዛ ያውላችሁ ይሄንን የሚያክል ደግሞ ኸርደል ማለት ነው። ይሄ ማለት እንትኑ ማለት ነው ሰናፍጩ። ከዛ እነዚህን እንደዚህ ታደርጉና መጀመሪያ ይሄንን መፍጨት ማለት ነው። ይሄን መጀመሪያ በደንብ እናዋህደውና ከዛ በኋላ ነው ቀስ ቀስ እያለን ዘይቱን የምንጨምረው ማለት ነው። ስለዚህ ይሄን መጀመሪያ ልምታውና ከዛ በኋላ ደግሞ ተመልሼ አሳያችኋለሁ። ይኸውላችሁ ቤተሰቦች ያያችሁት እንደዚህ የሆነላችሁ ሲመጣ ዘይት ጠብ 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 እያረጋችሁ ነው መምታት ያለባችሁ ማለት ነው። ዘይቱን ጠብ 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 እያረጋችሁ ነው እንጂ አንዴ ባጨምሩት አሪፍ ነው። አያችሁት? አሁን እኔ እንደዚህ ጨምሬበታለሁ። አሁን አያችሁት? አያችሁት? እንደዚህ እየሆነ ይመጣል ማለት ነው። እና ብትፈልጉ እንደዚህ አሁን እኔ ያውላችሁ አያችሁት? ይሄ የማርማራታ እቃ ነው፣ የልጆቹ የምገዛበት የማርማራታ እቃ ነው። ግን ኖርማል እንደዚህ ሆኖ ውስጡም ንጹህ ደርቆ የተቀመጠ ከሆነ ችግር የለውም። በእንደዚህ አይነት እቃ አርጋችሁ ነው ማስቀመጥ ያለባችሁ። እና በደንብ መትቼው ደግሞ ድጋሚ ላሳያችሁ። ይኸውላችሁ ቤተሰቦቼ አያችሁት? ይህንን ለልጆች ዳቦም ቀብታችሁ ብትሰጡ፣ ለድንች ብታቀርቡ፣ ለፈለጋችሁት ነገር ምንም የሚጎለው ነገር የለም። በጣም አሪፍ የሚጣፍጥ፣ በዛ ላይ በጣም ወፍራም ነው። እና አንድ እንቁላል አርጋችሁ አንዳንድ ማንኪያ በዚህ ሎሚ አቼቶ እና
ምንድነው ኸርደል አድርጋችሁ ለልጆቻችሁ ቤት ውስጥ ራሳችሁ የምታውቁት የሆነ ነገር ብትሰሩላቸው በጣም አሪፍ ነው እላለሁ። እኔ ለልጆቼ በጣም ረጅም ጊዜ ነው እንደዚህ የምሰራው እና ስለዚህ እንደዚህ ደግሞ ንጹህ እቃ በተለይ ጠርሙስ ቢሆን በጣም አሪፍ ነው። አድርጋችሁ ለልጆቻችሁ ተጠቀሙ እና ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ነበረ። ሌሎች ነገሮችን እንግዲህ ደግሞ ስሰራ ደግሞ ድጋሚ ይዤላችሁ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን አሳድጉልን፣ እንዲሁም አበረታቱን። ሌሎች የምንሰራላችሁ ነገር ካለ ኮሜንት ላይ አስቀምጡልን። ስለተከታተላችሁኝ አመሰግናለሁ። ባይ